ስላመጣሽኝ ደስ ብሎኛል። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ካለህበት እንድትወጣ የሚያደርጉልክ ነገር የለም ማለት በቃ የሆነ በትንሹም ቢሆን አንተን ለማዝናናት ምናምን ለማስደሰት እየሞከሩ አልነበረም ማለት። ስለዚህ አየሁኝ ስላንተ የሚጨነቁትን ከኔ ልክ እንደኔ ስላንተ የሚጨነቁትንም አየሁኝ። ከዛ በኋላ ሁሉ ነገር ያስፈልገዋል ልጅ አልኩኝ። መወሰን አለበት እንጂ ቢያንስ ጥሩ አየር እንዲቀበል ከዛ በኋላ መጥቶ ቢያንስ ዘና ብሎ ዘና እንድትል ብዙ ነገር እንዲሰማክ ጥሩ ስሜት እንዲሰማክ ነው እዚህ የመጣሁት። እሺ ሰርፕራይዙስ ምንድን ነበር? ሰርፕራይዙ ደግሞ አልናገርም። ምኑ ሰርፕራይዝ ሆነ ታየዋለክ፣ ደስ ይልካል። ሁለታችን አለው ማለት ነው። ያው ቃል ሲብራ ሰርፕራይዝ ነው እሱ። ሰርፕራይዝ ነው ሲብራራ። አይ ቃሏን ዝም ብለሽ አብራሪያት እስኪ። እኔ ብሩክ አቤል እናውቀዋለን ሰርፕራይዙን። አቤል አብርሽና አንዳንድ አብዛኛውን ኦዲየንስ አያውቀውም። ስለዚህ ለነሱ ላንተም ያንተን ደስታ ነው ስለሚያስደስታቸው ማለት ነው። ተግባባን። ስለዚህ አብሮ ሰርፕራይዝ ትሆናለህ። እሺ ባይዘዌ ማለት ነው የሆነ ነገር ለማገር ነበር። ታየው በቃ ምን ተናገር? አይ እንቅርብሽ ተናገር። ግድ የለሽም ታየው። እሺ አሁን ወደ ገደለው ስገባ ምንድነው መብላት የምትፈልገው? ምንድነው መጠጣት የምትፈልገው? ምንድነው ማድረግ የምትፈልገው? የፈለከውን ነገር እዚህ እኔ ተገኘው አንተ ይሄን አርጊ በለኝ። እኔ ለማድረግ ወደ ኋላ አይደለም። ጉድና ጅረት ከኋላ ነው። ኧረ ጉድ ነው። እኔ የምትፈልገውን ነገር አረግልሃለሁ። የፈለከውን ነገር ጠይቀኝ። እኔ ከማረገ አንተን የሆነ ነገር ቢቸግርህ ወይም የሆነ ነገር ብትሆን የሆነ ነገር ብትጠይቀኝ እኔ ላንተ ከማረገ ወደ ኋላ አልልም። ስለዚህ ጠይቀኝ የምትፈልገውን ነገር እያለችው ነው። ሰላም ቤተሰብ እንደምን አላችሁልኝ? ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እላለሁኝ እና በጣም ያሳዝናል እውነት ለመናገር አብርሽና ሄርሜላ እንግዲህ ያው ማታ እንዳያችሁት ወደ ኩሪፍቶ ሄደዋል ማለት ነው። ሰርፕራይዝ ላደርገው ነው ፕራንክ ወደ ኩሪፍቶ ሄዱት ማለት ነው። እና እኔ ሰርፕራይዝ አደርገዋለሁ። ሰርፕራይዙ ደግሞ እኔና ብሩኬና አቤላ ብቻ ነው የምናውቀው፣ ብዙ ሰው የሚያውቀው ሰው የለም እያለች ነው እንግዲህ። ዛሬ እንጠብቃለን ማለት ነው። ዛሬ ነው የሚለቀቀው ቪዲዮውን እና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ባይዘዌ ትናንትና እቺ ልጅ ባይዘዌ እያስመሰለች ነው በጣም ማለት ነው። ቤተሰብ በጣም ያስመሰለች ነው። እንደማትወደው እንደምታስመስል ታስታውቃለች። ግን እኔ የምለው ነገር ቢሆነው አብርሃም ፍቅር የያዘው ነው መሰለኝ። እስኪ እዩት እንዴት እንደሚሆን ማለት ነው። እንዴት እንደሚያረግ እንዴት የሆነ ስትነካካው ራሱ ማለት ነው። አላማረኝም ልጁ የሆነ ነገር ውስጥ ያስገባች ነው። ግን ሴት ማለት እኮ ሸይጣን ነች እውነትም ለመናገር ቤተሰብዬ። እኔ አንዱን እንትን ልል አይደለም፣ ግን ሀቁን ነው ለማውራት የምፈልገው እና አንድ ቪዲዮ ካየሁኝ ደግሞ የሆነ በቃ ያንን ነገር አስተያየት መስጠት ፈልጋለሁኝ ማለት ነው። እና ሄርሜላ አብርሃምን እንዴት እንደሚሆን ይኸው እስኪ ሄርሜላ ሲያያት ማለት ነው። እና የሆነ ፍቅር የያዘው ነገር ነው የሚመስለው አኳኋኑ ማለት ነው። እና እሷ እንደምታስመስል እንዴት በቃ ለመፈመስ ብላ እንዴት እንደምትሆን ያት እና ወደ አብርሃም ስመጣ ቤተሰብዬ አብርሃም ባይዘዌ ያው የልጅ አባት ነው ታውቃላችሁ። ሚስት አለው 80 ሚስት ለዛውም አለው ማለት ነው። እና ጓደኞቹና ሄርሜላ ይዘውት ነው ወደ ኩሪፍቶ የሄዱት ማለት ነው። ኩሪፍቶ ሄደው እያዝናኑት ነው። ገና አዲስ ነገር አለ፣ ሰርፕራይዝ እናደርጋለን። ሰርፕራይዙ ግን አንነግርህም። አሁን ቤተሰብና ፋሚሊዎችና አንተን ሰርፕራይዝ የምትሆኑበት ይሆናል። ስለዚህ አሁን አንነግርህም እያለችው ነው ማለት ነውና ምንም ነገር ይሁን ምንም አብርሃም በጣም ነው የምታሳዝነው ባይዘው ማለት ነው። የልጅ አዋቂ ነበርክ፣ በጣም ምርጥ ሰው ነበረ። ግን አሁን በቃ በጣም የሆነ ልክስክስ ከሄርሜላ መዞመት ምናምን ነገር እየሆንክ ነው። በጣም ነው ፋሚሊ ሁላ ሰብስክራይብ ሊያነሳብህ ይችላል አንተ ማለት ነው። ከክፋት የተነሳ አሁን ማለት ነው። ክፋት ሳይሆን ሞኝነት ማለት ነው። ሞኝነት የጅልና ጥግ ማለት ነው። ጅላጅል ማለት ነው። አብርሃም አንተ ማለት ነው
የምሬን ነው የምላችሁ ቤተሰብ። ሄርሜላ እኮ ምንም ብትሆን ምንም ሴት ነች። በእርግጥ ልታሳስተው ትችላለች። ግን ሄርሜላ አብርሃምን ሚስት አለው ልጅ አለው ማለት ነው። ስለዚህ እኔ ልጄን እፈልጋለሁኝ ከእናንተ ጋር ከአንቺ ጋር መሆን አልፈልግም። እናንተ ህይወቴ ልትበጠብጡ ነው የመጣችሁት ወይስ ህይወቴ ልታስተካክልልኝ ነው የመጣችሁት? ምንድን ነው እንደዚህ የምትሉት? እና እባካችሁ ተውኝ ብሎ ማባረር የነበረበት ሄርሜላን እሱ ነበር እንጂ ከእሷ ጋር መለጣጠፍ። እኔ የሚገርመኝ ነገር አንደኛ ደግሞ ሄርሜላ አስሬ ትስመዋለች። ስትስመው በቃ እኔ እኮ ጉንጩ የሆነ ነገር እንዳይሆን ብዬ ፈራሁኝ። አሁንስ መጠጠችው እኮ ምጥጥ ነው ያረገችው። ደግሞ ውበቱ ደፍቶባቸዋል ሁለቱንም ማለት ነው። እንዴት እንደሚያምሩ እዩዋቸው። ደግሞ እሷ ግብዴ ሆነቻል በቃ እና በጣም ነው የሚያሳዝነው ማለት ነው። እና ህይወቱ ማስተካከል ያለበት እሱ ነው እንጂ እሷ አልነበረችም። ብዙ ሰው እሷን ይተቻል። እሷ በእርግጥ በሰው ህይወት መጥታ ገብታለች፣ ልታሳስተው የሞከረች ነው። ግን ቆፍጠን ማለት ያለበት ቤተሰብ። እኔ የምሬን ነው በጣም ተናድጄ እያወራሁኝ ነው እና ይቅርታ። እሱ ነው ህይወቱን ማስተካከል ያለበት። እሷ ስትመጣ እኔ አልፈልግም ብለው ማባረር ያለበት እሱ ነው። እሷ ምን ታደርግ? እሺ ብሎ ከተቀበላት እሷ ለመፈመስ ብላ እንደፈለገች መሆን ትችላለች፣ መብቷ ነው። ልትፈምስ ነው፣ መፈመስ ፈልጋለች፣ ብዙ ነገር ማድረግ ፈልጋለች ከሱ ጋር ሆና ማለት ነው። ከዛም በኋላ ትሸሻለች፣ ታስታውቃለች ሲጀመር እንደማታፈቅረው እንደማትወደው ታስታውቃለች። ዝም ብላ ህይወቱን የበጠበጠችው እንደሆነ ያስታውቃል። ያቺ ልጅ ሩታዬን የኔ ቆንጆ ማለት ነው። እሷን ትቶ እንግዲህ ወደ እሷ መጥቶ እንዴት ነው እንደ እሷ የሚወደው ሰው መቼም አያገኝም ሲጀመር። እሱም ደግሞ እንደ እሷ አይነት ሰው አያገኝም ሲጀመር ማለት ነው። እንደ ሩታ አይነት ማለት ነው ቤተሰብ። እና ሄርሜላ ማለት በጣም የወረደች ልጅ ነች። በጣም ቆንጂዬን ከመሆኑ አንጻርም አስተሳሰቧ የወረደ ነው። ግን አስተሳሰቧ የወረደ ያስመሰለው ማን ነው? አብርሃም ነው። አብርሃም ከእሷ ጋር ሲለጣጠፍ ብልጥ ሆና ቀረበችው፣ እሱ ሞኝ ሆኖ ቀረባት ማለት ነው። ጅል ሲጃጃል እቃ ፈጀ ይባላል እንግዲህ እና እንደዛ ነው። ስለዚህ ሞኝ አግኝታ እየተጫወተችበት ነው እዚህ ጋር ማለት ነው አብርሃም። የምሬ ነው የምላችሁ፣ ሳየው ራሱ ቃቅ ነው ያለኝ። ወላሂ የሆነ አሁን በልታችሁት የምትተፉት ነገር አለ። በቃ እንደዛ ነው፣ ምራቅ ነው የሆነብኝ ማለት ነው አብርሃም እና ሄርሜላ በጣም ነው ያስጠሉኝ። ግን እኔ በሄርሜላ ልፍረድ አልፍረድ እላለሁኝ። እሷ መጥታ ብትወስድባትም ብትወስደውም ግን ራሱን ማስከበር ያለበት በራሱ ይሄ ልጅ ነው፣ ራሱ ነው፣ ማንም አይደለም። ለምን ብትሉኝ አብርሃም ማለት አላቅም የጋሽዬ ልጅ ነው። ሁለት ደግሞ የእንትና ይሄ ጋሽዬ ማለት ስንቴ ነው መጥቶ እንግዲህ እያስታረቃቸው የነበረው ማለት ነው። ቤተሰብ እያስታረቃቸው ነበረ። ገና አሁን ደግሞ መጥቶ እንደገና ደግሞ በቃ ሚዲያው ተቀወጠ። እሱም ደግሞ የሰው ፊት የገረፈው ነው። ጋሽዬ ልጆችህ እንደዚህ ልጆችህ እንደዛ እያሉት ጋሽዬ በጣም ነው የተሳቀቀው። ባይዘዌ ካሁን በኋላ ካሜራ ላይ ከካሜራ ጀርባ ነው እኔ መሆን የምፈልገው፣ ካሜራ ላይ አልወጣም እኔ አልፈልግም እያለ ነው ማለት ነው። ሰው ግን ብር ሊሰራበት ጋሽዬን ያመጣዋል። እንደዛ ሳይሆን ጋሽዬ ራሱ እኔ በጣም ነው ያሳዘነኝ። የምሬን ነው የምላችሁ። ባለፈው ሩታን ሲያወራት ጋሽዬ ያቺ ልዕልት የሆነች ሩታዬን ሲያወራት ጋሽዬ በጣም ነው ያሳዘነኝ። እስኪ የአብርሽና የኤፍሬም አባት ማለት ነው። እስኪ ያንን የተከበረ ሰው ሰፈሩ ተከብሮ የሚኖር የነበረ ሰው አሁን በእነሱ የመጣ በዚህ ልጃቸው የመጣ መከበር ሲገባቸው ተከብሮ በስነ ስርዓት ቤታቸው መቀመጥ ሲገባቸው ሚዲያ ለሚዲያ ጡል እነሱን ለማስታረቅ ጡል ይላል ማለት ነው። የምር በጣም ነው የከፋው ጋሽዬ ማለት ነው። በዚህ አጋጣሚ ጋሽዬ በጣም ነው የከፋው፣ በጣም ነው የደበረው። ግን ሰው አያውቅም፣ እሱ አያውቅም። ተጃጅለዋላ እንዴት ይወቅ? ጅል ሆነዋል። የጅልና ጥግ ማለት ነው። የምሬን ነው ቤተሰብ፣ በጣም ነው ያዘንኩባቸው፣ በጣም ማለት ነው።